ስወልድ ያው ልጁን የማየት ግዴታ ስላለብን መተት አለ። ከዛ ውጪ በቃ ከዛም ለልጅ የሚያስፈልገውን ነገር ከማረግ ካለበት አረጋለሁ። እሱም ግዴታ ስለሆነ ማለት ነው። አለቀ በቃ። የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም። ሩታ እጅግ በጣም ትክክለኛ ውሳኔ ነው የወሰነችው። ቤተሰቦቼ አብርሽ ሩታን እስካሁን ድረስ እንደ ልጅ ነው እያያት ያለው። አብርሽ አሁንም ድረስ ሩታን እንደሚፈልገው በሚፈልግበት ቦታ ማግኘት እንደሚችል ነው የሚያስበው። ቤተሰቦቼ ባለፈው ሩታን ሰርፕራይዝ ለማድረግ እዛ ቦታ ተገኝቶ ነበር። እሱ አይደለም የፕሮግራሙ ሀሳቢ የፕሮግራሙ አዘጋጅ እሱ አይደለም። ነገር ግን እዛ ቦታ ተገኝቶ ሩታ በሰዓቱ የሚያስፈልጋትን ነገር አድርጎላታል። ሶ ምንድን ነው ያሰበው? እሱ ያንን ነገር ስላደረገ ሩታ ይቅር እንደምትለው ሩታ ደግሞ እንደሚፈልገው እሱ በሚፈልግበት ቦታ እንደምትገኝ አድርጎ ነበር ያሰበው። ሩታ ይህንን ውሳኔ በመወሰኗ እጅግ በጣም ደስ ብሎኛል። ምክንያቱም ቤተሰቦች እዚህም እዛም እያለ እንዴት ነው ሩታ አምናው ቤት ልትቀመጥ የምትችለው? ይሄ ልጅ ሩታን እፈልጋታለሁ እያለ ዛሬ መጥቶ ይቅርታ ጠይቋታል። ከዚህ በፊትም ይቅርታ ጠይቋታል። ነገር ግን ይቅርታ ጠይቆ እኮ የሆነ ሰው ይቅርታ ሲጠይቅ ከዛ ስህተት ተምሬያለሁ እያላችሁ ነው። ከዛ ነገሪ ብዙ ነገር ተረድቻለሁ፣ አጥፍቻለሁ፣ ከዚህ በኋላ እዛ ነገር ውስጥ ተመልሼ አልገባም እያላችሁ ነው። እንዴት ሰው እንደዛ እያለ እንደዛ ብሎ እንደዛ አስቦ ይቅርታ ጠይቆ እዛው ቦታ እንዴት ይገኛል? አብርሽ እዛው ቦታ ነው እየተገኘ ያለው። ሩታ የፈለገ ብትፈልገው ብትወደውም ትወደዋለች፣ ትፈልጓለች። ልጁም ደግሞ ያለ አባት እንዳያድግ እንደምትፈልግ እርግጠኛ ነኝ። ግን በምን ሂሳብ ነው ሩታና አብርሽ አብሮ ሊሆኑ የሚችሉት? አብርሽ እንደዚህ አይነት ነገር እያደረገ ከሄርሜላ ጋር እሽኮሎሌ እያለ እዚህ ጋር እየመጣ ይቅርታ ይጠይቃታል። ነገ ደግሞ ሌላ ቪዲዮ ታያላችሁ። ምን አለበሉኝ፣ ነገ ከሄርሜላ ጋር የሆነ ነገር ሲያደርግ ታዩታላችሁ። አሁን ካለበት ዛሬ ካለበት ስሜት ወጥቶ ነገ ሲደሰት ሲሳሳቅ እሷ የምትፈልገውን ሄርሜላ የምትፈልገውን ነገር ሲያደርግላት ታያላችሁ። ላይ አንድ እንሆናለን። ከዛ አንተም የራስህን ህይወት መኖር ትችላለህ፣ እኔም የራሴን ህይወት መኖር እችላለሁ። ሲጀመር አሁን እኮ አንተ የራስህን ላይፍ ጀስት እየኖርከው ነው አይደለ? ወደ እኔ መመለስ ምንም አያስፈልግም። ይሄ ምንም ፖይንትለስ ነው። ገባ? ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደዚህ ወደዛ ማለትም ተገቢ አይደለም። ይሄን ነው ብላችሁ ቤተሰቦች፣ ሰው እንዴት ባለትዳር እስከሆናችሁ ድረስ ባለትዳር ስትሆኑ በቃ ልትቀመጡ ነው። ኦልሬዲ ተሰብስባችኋል። ኦልሬዲ ልጅነታችሁን ጨርሳችሁ ነው የምትገቡት። በቃ ወጣትነታችሁን ልጅነታችሁን ጨርሳችሁ አምናችሁበት ነው የምትገቡት። በቃ ትዳር ማለት ልክ እንደ አንድ እስር ቤት፣ በቃ እስር ቤት በሉት። መውጣታችሁ አንዴ ከገባችሁ መውጣታችሁ፣ ከወጣችሁን ደግሞ ዳግም ላትመለሱ ነው የምትወጡት። አብርሽ ይወጣል ይመለሳል፣ ይወጣል ይመለሳል፣ ይወጣል። ይሄ ለሷ ለሩታ ሳይሆን ለአብርሽ ራሱ ጥሩ አይደለም። ለራሱ ከዚህ በኋላ ለሚኖረው ህይወት እንኳን ራሱ ጥሩ አይደለም። አሁን ባለህበት ህይወት የራስህን ኑሮ ኑር፣ እኔም የራሴን ኑሮ እኖራለሁ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈ እኔ እኮ ግርም የሚለኝ ቤተሰቦች አብርሽ ዛሬም ይመጣል ይቅርታ ይጠይቃታል። ከዛ ነገም ደግሞ እዛው ነው። ሩታ ክፉ ሰው ናት፣ እንዴት ይቅርታ አታደርግለትም? በቃ የፈለገ ቢያጠፋም የሰው ልጅ ነው፣ ይሳሳታል፣ መመለሱ አይቀርም፣ ይስተካከላል ማንም ሰው ብለን እንድናስብ በሩታ ላይ እንዳንናገር፣ ሩታ ልክ አይደለም እየሰራች ያለችው እንዳንል አብርሽ ምንም እያደረገ አይደለም። እዚህ ጋር ዛሬ ይቅርታ ይጠይቃታል፣ ነገ ሌላ ቦታ ነው። ነገ ይሄንን ይረሳዋል። በቃ ባለትዳር መሆኑን ራሱ አንዳንዴ ይረሳዋል መሰለኝ አብርሽ። በቃ ያ ነው የሚታይበት። አይቆጨኝም እኔ እሶ ይበቃኝ። ከተለያየን ምን አደርጋለሁ? እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን። አይቆጨኝም እኔ እሶ ይበቃኝ። ሰላም ምንድን ነው ሀሳባችሁ በዚህ በሩታ ውሳኔ? ምንድን ነው ሀሳባችሁ? ሩታ ትክክል ናት ኦር ትክክል አይደለችም? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ወይ አለቂ ወይንም ደግሞ እስከ መጨረሻው ሰርዩ። እሺ ሰርዩ ብዬ ላስጨንቀሽ አልችልም፣ ግን ደግሞ ቢያንስ ከወለድሽ በኋላ ይሁን ሁሉም ነገር እስክትወልጂ ድረስ የፍርድ ቤትም የተቀጠረው ነገር ባንሄድ ደስ ይለኛል። ይህንን ደግሞ ማድረግ ከምንም በላይ ቤተሰቦች ግርም የሚለኝ ምን እንደሆነ ታውቃላችሁ? የአብርሽ ድፍረት፣ የአብርሽ ኮንፊደንስ በጣም ነው የሚመቸኝ። በዚህ አጋጣሚ አብርሽ ይህን ቪዲዮ እያየኸው ከሆነ ኮንፊደንስ በጣም ይመቸኛል። በቃ ድፍረት በጣም ነው የሚመቸኝ። እንደው እንዳንተ አይነት ድፍረት ባደለኝ ብዬ እመኛለሁ። እውነት በቃ
አይኔን ግንባር ያደርገው ነው አብርሽ። በቃ የሚያደርገው ነገር አይኔን ግንባር ያደርገው። እዚህ ጋር ስታዩት፣ ዛሬ ስታዩት በቃ አብርሽ በጣም ያሳዝናል። ይቅርታ ልታደርግለት ይገባል ሩታ ምናምን ብለን እናስባለን። ግን ደግሞ ነገ ሌላ ነገር ነው የሚያደርገው። ነገ ሌላ ቦታ ነው የሚገኘው። አንቺ ነሽ ይህንን ፍቃድሽን ለመጠየቅ ነው። በዛም ደግሞ ቻው ለሚልሽ ነው የመጣ ነው። ሻረኛ ከሆንሽ አሁንም አብሬሽ ለመሆን እኔ ዝግጁ ነኝ። እስክትወልድ ድረስ ከጎንሽ ነው ማለት ነው። ኦኬ። ከዛ በኋላ ልትሄድ እስክትወልድ ድረስ ልትሄድ፣ ከወለደች ወዲህ ልትሄድ። እንዴት ነው ቤተሰቦች? ይቻላል ማለት ጊዜያዊ ስሜት ምን ያደርግልናል? አሁን አብርሽ ምንድን የሚታይበት፣ ይቅርታ አድርጉልኝ፣ ልጅነት ነው የሚታይበት። ከዚህ በፊት እንደ አብርሽ የበሰለ ሰው ብያቸዋል። ከዚህ በፊትም ተናገር ያውቃሉ። አብርሽ በጣም ጎበዝ ሰው ነው። አብርሽ ለትዳሩ ክብር አለው። አብርሽ ለሩታ ክብር አለው ምናምን ስላችሁ ሰምታችሁን ልታውቁ ትችላላችሁ። ነገር ግን በዚህ ልክ ደግሞ የወረደ ነገር ሲያደርግ የወረደ ምንድን ነው አስተሳሰብ በሉት ብቻ። ጥሩ እሺ። አይ ችግር የለውም። ኦልሬዲ የቀረኝ ትንሽ ጊዜ ስለሆነ ያው ምንም ማተር አያደርግም። ስለ ብትኖርም ባትኖርም ብዙም ዲፈረንስ የለውም። ትንሽ ጊዜ ስለቀረኝ ማለት ነው። አንደኛ፣ ሁለተኛ እኔ እንትኑን መሰረዝ አልችልም። ከዚህ በፊት ብዙ ጊዜ ደጋግሜ ነግሬክ ነበረ። ይህንን ነገር መሰረዝ አልችልም። መሰረዝ እንደማልችል መሰረዝ አትችልም። ችግር የለውም። እሱን አምኜ ተቀብዬ ተረድቼሻለሁኝ። ግን ደግሞ ቢያንስ ከወለድሽ በኋላ አድርግ። እሱን ደግሞ የመቀየር መብት ነው የለኝም። እንዴት ነው አለሽ ሩታ? አንቺ ማስተካከል የአንቺን ፍላጎት ነው። አሁን አንቺ ነሽ አይደለ ፍቺ የጠየቅሽው፣ የአንቺን ፍላጎት ነው ፍርድ ቤቱ የሚቀበለው ማለት ነው። ስለዚህ ያም ሆነ ይህ ማለት ነው እስከዛሬ ድረስ የተሰጠን ጊዜ ነበረ። አይ ቲንክ ባለፈው ኬላንት አይደለም ለካ የነገርኩት የተሰጠን ጊዜ ነበረ። ገባ? በዛ ጊዜ እንድንነጋገርበት ምናምን ነው። ከዛ ይህንን ውሳኔያችንን ይዘን ነው በዛን ቀን መቅረብ የምንችለው እንጂ ቀን ቀይሩልን የማለት መብት የለም። ምክንያቱም እኔ መቀየር የምንችለው ነገር አይደለም። የፍርድ ቤት ትእዛዝ አልፈልግም በዚህ ሰዓት መፋታት እና ደግሞ ቀን ቀይሩልኝ ወይንም የሆነ ነገር ብጠይቂያቸው በእርግጠኝነት እምቢ ያሉሽ ሩታ። እነሱም እኮ የእኛን መታረቅ እንጂ የሚፈልጉት መለያየትም ማንም አይፈልግም። አይደለም ፍርድ ቤት የትኛውም መንገደኛ እንኳን ባልና ሚስት እንዲለያይ ማንም አይፈልግም እኮ። ስለዚህ ብታወሪያቸው በእርግጠኝነት እምቢ ያሉሽ ሩታ እና እሺ በይኝና ቢያንስ እሱን ቀን ቀይሪው። ከቻልሽ ደግሞ አብረንሽ እንሆን፣ እኔም አቤልም ሁላችንም ፈረንጁን ሁላችንም ከጎንሽ ሆነን እስክትወልጂ ድረስ አብረን እንሆን። ኦኬ፣ በእሷ ትጨናቁ፣ ምንም ችግር የለውም። ያው በዓለም እዚህ በአሪፍ ሁኔታ እንደሰልፋችሁ ተስፋ አደርጋለሁ። እዚህ ያላችሁን ጊዜ ከጨረሳችሁ እንጆይ ካደረጋችሁ ለኔ ብላችሁ ደግሞ እዚህ ምንም የመቆየት እንትን ሊኖራችሁ አይገባም። ስለዚህ መሄድ ትችላላችሁ ማለት ነው። ሩታ መሄዱን ችግር የለውም እኮ መሄዱን እንሄዳለን። ግን ደግሞ የሀሳብ ለውጥ ካለሽ አሁንም ቢሆን ምንም አይነት የሚቀይረው ሀሳብ የለኝም። በፊትም ረጅም አስቤበት የወሰንኩት ውሳኔ ላይ ነው የጸናሁት። አሁንም እንደዛ ከዚህ ምንም ወደዚህም ወደዛም የምልበት ምንም አይነት ምክንያት አይኖርም። እና ፍላጎትሽ ምንድን ነው? ፍላጎቴ ማስቀየሪው እሱ አስብበታለሁ። ያው ግን 60% ወደ አለመቀየሩ ነው ማደለው። 60% 40% ግን ላስብበትና አሳውቃለሁ። ምንም እኮ ችግር የለውም። እኔ የምፈልጋቸው ነገሮች ከወለድሽ በኋላ እናደርጋቸዋለን። የፍርድ ቤቱንም ፍቺ ምናምን እንዲጠርቅልሽ ነው አይደል የምፈልገው። ከወለድሽ በኋላ ይደርሳል ሁሉም ነገር ማለት ነው። አሁን ግን የተቀጠርነውን ቀጠሮ አስቀይር ነው። እስቲ አስብበታለሁ። አስቤ አሳውቃችኋለሁ። እኔስ ሩታ ምን መሰለሽ ማለት እስክትወልጂ ድረስ አብሮሽ ቢሆን አይጎዳሽም ማለት ምንም የሚጎዳሽ ነገር የለም። እስክትወልጂ ብቻ እኛ እንሄዳለን። ቢያንስ እሱ ብቻ አብሮሽ ቢሆን የሚያስፈልግሽ ነገር አጠገብሽ እያደረገልሽ አብሮሽ ቢሆን ደስ ይለኛል። የሚጎዳ ነገር ከሌለ አቤላ ምን አለ መሰለህ እስከዛሬ ድረስ ከይቅርታ ጋር አብሮኝ አልነበረ ማለት ዛሬ ምን ተገኘና ነው አብሮኝ ሊሆን የሚችለው? ምንም የተለየ ነገር እኮ የለም። በፊትም እንደነበረው ነው፣ ምንም እንደነበረው ነው የሚቀጥለው፣ መቀጠልም ያለበት። ሲቀጥል ደግሞ እኔ ቤተሰብ ጋር ለመሄድ እንትን ብያለሁ አይደለ? በእርግጥ እስካሁን ከፋሚሊ ጋር አልተገናኘሁም። ቪዲዮም ያልቀረጽኩላችሁ ለዛ ነው። ፋሚሊ በጣም ይቅርታ አልተገናኘሁም እና
እነሱ ጋር ስሄድ እነሱ አሉ። ሰው በሚያስፈልገኝ ሰዓት ከጎኔ ካልነበረ አሁን ሰው ሲኖረኝ ላይክ ተጨማሪ መሆኑ ምንም አድቫንቴጅ የለውም ለኔ። ስለዚህ እነሱ ስላሉ በዚህ ሰዓት እነሱ ስለሚያግዙኝ ለእያንዳንዱ ነገር አብሮኝ ስለሆኑ ለሱ ሌላ ትርፍ ስራ ነው የሚሆንበት። ለሱ ድካም ከማምጣት በስተቀር ምንም እንትን አይለውም። ለእኔ ካልጠቀመኝ እሱን ለምን ያደክመዋል? ቶታኒ የምትደከመኝ አልኩሽ። ቆይ ደከመኝ አላልኩሽም እኮ። አይ ነው እና ታዲያ ለምን ድካም ይሆንብኛል እኮ? ለእኔ ለምን ድካም ይሆንብኛል ስታስብ አላልከኝም። ግን ደግሞ ማለት ነው አሁን ሰው ባገኘው ሰዓት አይደለም ልትኖር የሚገባው መጀመሪያ ነበረ። ስለዚህ አሁን ያቃጠልከውን ጊዜ ወደኋላ ተመልሰህ እንትን ለማለት ብዙ መሞከርም አያስፈልግም። ያኔ ነበረ ብቻ ልትገኝልኝ የሚገባው። አሁን ግን ብዙ ነገር ማውራት አይጠበቅብኝም። ምክንያቱም ከዚህ በፊት በጣም ብዙ ነገር አውርተን የጨረስነው ጉዳይ ስለሆነ ወደኋላ ተመልሰን አንድ ሁለት ይሄ ነው ያ ነው እንዲህ ነው እንዲያ ነው መባባል አያሰለችም? ይሰለቻል አይደል? እኔ ሰልችቶኛል በበኩሌ። ስለዚህ ወስኜ የራሴን ነገር እያልኩኝ ባለሁበት ሰዓት ዲስተርብ ባታደርገኝ ደስ ይለኛል። ኢኒዌይስ በምታስፈልገኝ ሰዓት ትመጣለህ፣ እኔም በማስፈልግ ሰዓት እኖራለሁ። ከዛ ውጭ አለቀ። ይሄኛው ታይም ግን ለእኔም ለአንተም መገናኘቱ ምንም አድቫንቴጅ የለውም። እና ታዲያ እንደማንኛውም ሰው ስትወልጂ መጥቼ እንድጠይቅሽ ነው የምፈልገው? ስወልድ ያው ልጁን የማየት ግዴታ ስላለብን መተት አያለ። ከዛ ውጭ በቃ ከዛም ለልጅ የሚያስፈልገውን ነገር ማረግ ካለብህ ታረጋለህ። እሱም ግዴታ ስለሆነ ማለት ነው። አለቀ በቃ። የምናስፈልገበት ወይም ደግሞ አንድ የሚያደርገን ጉዳይ እሱ አይደለም። እዛ ጉዳይ ላይ አንድ እንሆናለን። ከዛ አንተም የራስህን ህይወት መኖር ትችላለህ፣ እኔም የራሴን ህይወት መኖር እችላለሁ። ሲጀመር አሁን እኮ አንተ የራስህን ላይፍ ጀስት እየኖርከው ነው አይደለ? ወደ እኔ መመለስም ምንም አያስፈልግም። ይሄ ምንም ፖይንትለስ ነው። ገባ? ስለዚህ አንተ ወደ ራስህ ህይወት ባለበት ሰዓት ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለህበት ህይወት የራስህን ኑሮ ኑር፣ እኔም የራሴን ኑሮ ኖራለሁ። ተመልሰ ወደ እኔ እንደዚህ ነው እንደዛ ነው መባባሉ ምንም ትርጉም የለውም። ሩታ ያልተረዳሽው ነገር ምን ያውቃለሽ? እኔ እኮ አሁን የአንቺን ሀሳብ ለማስቀየር ወይንም ፍላጎትሽን ለማስተው ምናምን እኮ አይደለም አሁን ዛሬ የመጣሁት ማለት ነው። መጀመሪያም ነግሬያቸዋለሁ ልሰናበታት የመጣሁት አውርቼሽም ስለነበር በቀደም ፕሮግራሙ ላይ ማውራት ያለብኝም እና አንቺ ቁጭ ብለን አውርተናል አይደለ? አሁን ለሀሳብ ለማስቀየር አዲስ ነገር መጥቶ ምናምን ሳይሆን ጀስት ፍላጎቱ ካለሽ ነው ያልኩሽ። ከዛ ውጭ ምንም ነገር እንትን ምንሽ ነገር የለም፣ ማስገደድሽም ነገር የለም። ልክ ነሽ። በቃ የራሴን ህይወት እየሞከርኩ ነው አምኛለሁ። ግን ደግሞ አሁንም ቢሆን በሌላ ነገር እንድታስቢውም አልፈለግም። የትኛውም ነገር ማለት ነው አምሮሽ በምንም ባስበው ባላስበው አንተ ላይ ምንም የሚለውጠው ነገር የለም። ገባ? እኔ አሰብኩት አላሰብኩት አንተ እንደፈለክ መሆን ይችላል። እኔ ባስበውም ባላስበውም አንተ ላይ ምንም ጨምረው የሚቀንሰው ነገር የለም። ስለዚህ አንተ በሌላ ነገር እንዳታስቡ እያልክ ራስህን ቴንሽን አታድርግ። ህይወትን መኖር ነው ያለብህ። ገባ? ለሰዎች ብለህ ሳይሆን ለራስህ ህይወትን መኖር ነው ያለብህ። እኔ ለሰዎች ብዬ ህይወቴን ኖሬ አላውቅም፣ ወደፊትም አልኖርም። ገባ? ራስህን ህይወት ኖር። ሲቀጥል ደግሞ ባለፈው አውርተናል፣ ብዙ ነገሮችን አውርተናል። ስለዚህ ድጋሚ ይህንን ነገር መድገሙ ተገቢ አይደለም። ችግር የለውም ግን ሁሉም ነገር በእጆችሽ እንደሆነ ግን ማወቅ አለብሽ። ሁሉም ነገር በአንቺ እጅ ነው ያለው። ለመስተካከልም ለመበላሸትም ምንም ለማድረግም ያው ምናልባት